በሀገራችን የፊልም ኢንዱስትሪ ውስጥ ካሉ እንስት አርቲስቶች መሃል በውበታቸው ቀዳሚ የሆኑ 10 ውብ አርቲስቶችን በእናንተ ምርጫ መሰረት በዚህ ቪዲዮ ይዘን መተናል። ይህን ቪዲዮ በምናዘጋጅበት ወቅት የተረዳነው ምን ያህል የኢትዮጵያ የአርቱ ዓለም በቆነጃጅት እንደተሞላ ነው። ከቆነጃጅቱ 10ሩን ብቻ መርጦ ማቅረቡ ከምታስቡት በላይ ፈታኝ ነበር። በዚህም ውበት እንደተመልካቹ ነውና ምናልባትም ምርጥ 10 ውስጥ ይካተታሉ ብላችሁ የጠበቃችኋቸው በርካታ ቆነጃጅት አርቲስቶችን ላታገኙ ትችላላችሁ። እኛም በዚህ ቻናል ከዚህ ቀደም ተመሳሳይ ቪዲዮ በሁለት ክፍል አድርገን ብናቀርብም ኮሜንት ላይ ያገኘናቸው ምርጫዎች ደረጃችንን በድጋሚ አስተካክለን እንድንመለስ አድርጎናል። በዚህ በተሻሻለው ደረጃም ተወዳጆቹን አርቲስቶች ሰላም ተስፋዬንና ሃናን ታሪቅን ጨምሮ ከሩታ እስከ ሳያት እንዲሁም ሌሎች ያልተጠበቁ አርቲስቶች ተካተዋል። ባለፈው ቪዲዮ አንደኛ ላይ የነበረችውን ሳያት ደምሴንም በልጣ በምርጫችን መሰረት አንደኛ የሆነችው ሌላ አርቲስትም ተገኝታለች። እስከ መጨረሻው በመከታተል ማን እንደሆነች ይመልከቱ። እናንተም ከ1 እስከ 3 ይቀመጣሉ የምትሏቸውን ውብ አርቲስቶች ኮሜንት ላይ ጻፉልን እያልን በቀጥታ ደረጃዎችን ከ10ኛ ጀምረን እናስቃኛቸዋለን። 10ኛ ኑሃሚን መሰረት። ታናሞ ካሻሞ የተሰኘው የሳንቾ ገብሬ የሙዚቃ ቪዲዮ ከህዝብ ጋር ያስተዋወቃት የመጀመሪያ ስራዋ ነው። በዚህ የሙዚቃ ቪዲዮ ላይ የተመለከታት ተመልካችም ሆነ ፊልሙ አካባቢ ያሉ ሰዎች ወዲያው ነበር ቀልባቸውን የጣሉባት። በዚህም ከሙዚቃ ቪዲዮ በኋላ አከታትላ እንደነ ታሪኩ ብርሃኑ ባባ፣ ማንዴላ እና ደረጀ ኃይሌን ከመሳሰሉ የሀገራችን ስመጥር አርቲስቶች ጋር በትወና ልትጣመር በቅታለች። እንዲሁም በበርካታ ሚሊዮኖች የተፈራረመችውን የአይቴል ሞባይል አምባሳደርነት ጨምሮ ለበርካታ ድርጅቶች የብራንድ አምባሳደር በመሆን በአጭር ጊዜ ውስጥ ሚሊዮነር ልትሆን ችላለች። በውበቷም በብዙዎች የምትደነቀው ይህች አርቲስት በዚህ በተሻሻለው ዝርዝር 10ኛ ላይ ልትቀመጥ ችላለች። 9 ማርታ ጎይቶም። ምናልባትም አንዳንዶቻችሁ ማርታን 9ኛ ላይ ስትመለከቷት ትገረሙ ይሆናል። ማርታን የሚበልጥ ሌላ 8 ውብ አርቲስትስ አለ ስትሉ ትጠይቁ ይሆናል። ነገር ግን በሚያስገርም ሁኔታ ከማርታ የተሻለ ድምጽ ያገኙ ሌሎች 8 ቆነጃጅት በዚህ ቪዲዮ የምትመለከቱ ይሆናል። በተለይም ኪያ በተሰኘ ፊልሟ የብዙዎቻችን ልብ ውስጥ የገባችው ድንቡሽቡሿ አርቲስት ማርታ ምንም እንኳን አሁን ላይ ብታስነቅላቸውም እስከ ቅርብ ጊዜ ድረስ ፈገግታዋ በተለይም ድርብ ጥርሷ መገለጫዎቿ ነበሩ። ጥርሷንም ካስተካከለች በኋላ አድናቂዎቿ ለሁለት በመከፈል ከፊሉ ድርብ ጥርሷ ይሻል ነበር ሲሉ፣ ከፊሉ ደግሞ የለም የአሁኑ ይሻላል ሲሉ ተደምጠዋል። እናንተስ ማርታ ይበልጥ ውብ የሚያደርጋት የትኛዋ ገጽታዋ ነው ትላላችሁ? መልሳችሁን አሳውቁን እያለን በዝርዝራችን 8ኛ ላይ ወደ ያዝናት ውብ አርቲስት እንውሰዳችሁ። 8 እፀይወት አበበ። ኢን ዘ ሃውስ በተሰኘው የዮሴፍ ገብሬ ወይንም ጆሲ የሙዚቃ ቪዲዮ ከህዝብ ጋር በሰፊው የተዋወቀችው እፀይወት ሞዴሊንግ የጀመረችው ገና የ16 ዓመት ታዳጊ ሆና ነበር። ይህች አዲስ አበባ ጣሊያን ሰፈር ተወልዳ ያደገችው ውብ አርቲስት ከመጀመሪያ ፊልሟ አዳም በብዙዎች ዘንድ ተወዳጅነትን እንዲሁም ትልቅ እውቅናን እስካስገኘላት ፔንዱለም በርከት ባሉ የሀገራችን ፊልሞች ላይ ተሳትፋለች። ምንም እንኳን እንዳለመታደል ሆኖ በኋላ በፍቺ ቢጠናቀቅም በውበቷ ከተማረከው ተስፎ ስንታየው ከተባለ ቱጃር ባለሀብት ጋር ድል ባለ ሰርግ ተጋብታ ልጆችን ማፍራት ችላ ነበር። እኛም በዝርዝራችን የብዙ ኢትዮጵያ ወንዶች ክራሽ የሆነችው ይህች አርቲስትን 8ኛ ላይ አስቀምጠናል። 7ኛ ሰላም ተስፋዬ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ሴት አርቲስት ካልን ከፊት ከሚሰለፉት መሃል አንዷ የሆነችው ተወዳጇ ተዋናይት ሰላም ተስፋዬ በዝርዝራችን 7ኛ ደረጃ ላይ ተቀምጣለች። ገና በልጅነቷ ያደገችበትን የሁመራ አካባቢ በመወከል የቁንጅና ውድድር ላይ በመሳተፍ የአርቱ ዓለም ጉዞዋን ሀ ብላ ጀምራለች። በኋላ በ2005 ዓ.ም 3 ማዕዘን በተሰኘ ፊልም ከህዝብ ጋር በሰፊው በመተዋወቅ ለቁጥር የሚያዳግቱ በርከት ያሉ ሀገርኛ ፊልሞች ላይ በትወና ተሳትፋለች። እንዲሁም በ9ኛው አዲስ ሚውዚክ አዋርድ ላይ ያበደች የአራዳ ልጅ በሚለው ፊልሟ የተሸለመችውን ሽልማት ጨምሮ ሌሎችም በርካታ አዋርዶችን ያሸነፈች ብቃት ያላት ተዋናይት ናት። ይሁን እንጂ አንዳንድ የፊልም አፍቃሪዎች ሰላም ጎበዝ ተዋናይ ሆና ብዙ ፊልሞች ላይ መሳተፏ እንጂ እዚህ ግባ የሚባል ውበት የላትም ቢሉም በእናንተ ምርጫ በሰበሰብነው ድምጽ ግን 7ኛ ከመሆን ያገዳት የለም። 6ኛ ሃናን ታሪቅ። ገና በለጋ ዕድሜዋ በተማረችበት ሃይስኩል የቁንጅና ውድድር ላይ ተሳትፋ በማሸነፍ በተፈጥሮ ውብ መሆኗን አስመስክራለች። ወላፈን የተሰኘውና በኢቢኤስ ቴሌቪዥን ይተላለፍ የነበረው ተከታታይ ድራማ ከህዝብ ጋር በትልቁ ያስተዋወቃት ስራ ቢሆንም ሙና የተባለችውን የድሬዳዋ ሴት ገጸ ባህሪን ወክላ የተጫወተችበት አስታራቂ የተሰኘ ፊልም የትወና ብቃቷን
በግልጽ ያሳየ እንዲሁም በብዙዎች ልብ እንድትገባ ያስቻላት ስራ ነበር። ሃናን ከፊልሙ በዘለለ በርከት ባሉ ቢዝነሶች ላይ በመሰማራት እንዲሁም ለበርካታ ድርጅቶች የብራንድ አምባሳደር በመሆን የናጠጠ ሀብት ካላቸው የሀገራችን አርቲስቶችን መሃል በቀዳሚነት ከሚጠሩት መሃል ልትሆን ችላለች። በውበቷም ቢሆን እንከን የማይወጣላት ውብ በመሆን የስድስተኛነቱን ቦታ ይዘዋለች። 5. ፍሬያት የማነ አሁን ላይ ኑሮዋን በአገር አሜሪካ በማድረግ ከኪነ ጥበቡ ዓለም ብትጠፋም ትወናን ሀ ብላ ከጀመረችበት ጉደኛ ነች ከተሰኘው ፊልም ጀምሮ ጥቂት በማይባሉ የሀገራችን ፊልሞች ላይ ተሳትፋለች። ይህች ውብና ተወዳጅ አርቲስት ከህዝብ ጋር አስቀድሞ ያስተዋወቃት የሙዚቃ ቪዲዮ ሀበሻዊ የተሰኘ የጆኒ ራጋ ሙዚቃ ነበር። ፍሬያት ምናልባትም በብዙዎቻችሁ ምልከታ ባላት ውበት እንዲሁም ተወዳጅ ኢትዮጵያዊ የቆዳ ቀለም ደረጃዋ ከዚህ ከፍ ሊል እንደሚችል እንረዳለን። ሆኖም ከናንተ በሰበሰብነው ድምጽ መሰረት አስቀድማ ከተቀመጠችበት የሁለተኛ ደረጃ ጥቂት ዝቅ በማለት በአሁኑ ዝርዝር 5ኛ ላይ ልትሆን ችላለች። 4. ሩታ መንግስታ ያኔ ረቡኒ ላይ አይተን የወደድናት ትንሿ አደይ ዛሬ ዝናዋ አድጎ ኢንስታግራም ላይ ብቻ ከ800,000 በላይ ተከታዮችን አፍርታለች። አመለሸጋዋ ሩታ ያላትን ዝናና ውበት በአግባቡ በመጠቀም በማህበራዊ ድረገጾቿ ላይ የበርካታ ድርጅቶችን ማስታወቂያ በመስራት ሚሊዮኖችን ወደ ካዝናዋ የምታስገባ አርቲስት ናት። ምንም እንኳን ካስለመደችን የፊልሙ ዓለም ጠፋ ብትልም ማህበራዊ ሚዲያውን በንቃት ከአድናቂዎቿ ጋር ኢንጌጅ ታደርጋለች። በተለይም አሁን የምትለቃቸው ፎቶዎች በብዙዎች ዘንድ እያደር ውበቷ እየጨመረ ነው እንድትባል አስችሏታል። በዝርዝሩም ላይ 4ኛ ከፍተኛ ድምጽ ያገኘች ውብ ለመሆን በቅታለች። እስካሁን ባለው በዝርዝሩ ላይ የማትስማሙበት ካለ አሳውቁን እያልን ምርጥ 3 ውብ ወደ ተባሉ አርቲስቶች እንውሰዳችሁ። ቃል ኪዳን ጥበቡ በቀለጠው የአራዶቹ መንደር ፒያሳ ዶሮ ማነቂያ አካባቢ ተወልዳ ያደገችው ቃል ኪዳን በርካታ ምርጫዎችን ካገኙ ቆነጃጅቶች መሃል አንዷ ናት። በኋላ ላይ በቅርብ ወዳጃቸው ድምፃዊት ሄለን በርሄ አማካኝነት ወደ ኪነ ጥበብ ዓለም የገባችው ቃል ኪዳን ምንም እንኳን ፒያሳ ተወልዳ ብታድግም ከቤተሰቦቿ ከፍተኛ ቁጥጥር የተነሳ የልጅነት ጊዜዋ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት እንደሆነ ስትናገር ትደመጣለች። ቃል ኪዳን ሁላችንም ከምንወደው በሞት ካጣነው ተወዳጁ ተዋናይ ታሪኩ ብርሃኑ ባባ ጋር ትዳር መስርታ እንደነበረም የሚታወስ ነው። ይህች በውበቷ ብዙዎች የሚያደንቋት አርቲስት ደስ የሚል ስቃይ፣ ፖለቲካ አይደለም ከደመና በላይና 7 ደረጃን ጨምሮ ከ25 በላይ ፊልሞች ላይ በትወና ተሳትፋለች። እንዲሁም በርካታ አዋርዶችንም ያሸነፈች ተወዳጅ አርቲስት ናት። በውበቷ ባገኘችው ድምጽም በሁለት አርቲስቶች ብቻ በመበለጥ 3ኛ ላይ ሆናለች። 2. ሳያት ደምሴ ይህች ቆንጂዬ አርቲስት ከዚህ ቀደም የአንደኝነቱን ቦታ ይዛ የነበረ ቢሆንም በአሁን ምርጫ መሰረት በአንዲት አርቲስት በመበለጥ 2ኛ ላይ ልትቀመጥ ችላለች። ገና የ17 ዓመት ልጅ እያለች በ1996 ዓ.ም ነበር የሞዴሊንግ ውድድር ላይ በመሳተፍ እንዲሁም ምርጥ 20 ውስጥ በመግባት የአርቱ ዓለም ጉዞዋን ሀ ብላ ጀመረችው። በኋላም በመሪ ተዋናይነት በ1998 ዓ.ም በወጣው ሳራ የተባለ ፊልም ላይ በመሳተፍ ከህዝብ ጋር ልትተዋወቅ በቅታለች። ምንም እንኳን በአሁን ሰዓት 40 ዓመት ያለፋት ጎልማሳ ብትሆንም ያ የልጅነት መልኳና ውበቷ ግን አሁንም አብሯት እንዳለ ነው። ሳያት ከፊልም ስራ በተጨማሪ ድምፃዊት፣ ሞዴል እና የፋሽን ዲዛይነርም ጭምር ናት። እንዲሁም ከውበቷ በተጨማሪ በቁጥብነቷና በጨዋነቷ ጭምር በብዙዎች ዘንድ ትወደዳለች። ስለ ሴቶች መብትን በተደጋጋሚ ስትሟገት የምትደመጠው ሳያት በቅርቡም እረኛዬ በተሰኘ ተከታታይ የቴሌቪዥን ድራማ እናና የተሰኘ ገጸ ባህሪ በመወከል ድንቅ ብቃቷን በማሳየት በብዙዎች ዘንድ አድናቆቷን ከፍ ልታደርግ ችላለች። ውብ ኢትዮጵያ ትቆይ ከልቤ ነው። ይህ የአድናቆት ቃል በብዙዎቻችሁ ምርጫ ውብ በመሆን የአንደኝነቱን ቦታ መያዝ ለቻለችው ፍናን ሂድሩ ከኢቤሱ ጋዜጠኛ ዮናስ የተሰጠ ነው። እውነትም እሱ እንዳለው ፍናን ለፖስት ካርድ የሚበቃ ውበት እንዳላት የእናንተ ለቁጥር የሚያዳግት ምርጫ ሌላ ማረጋገጫ መሆን ችሏል። ይህች ውብ አርቲስት መጀመሪያ ከህዝብ ጋር የተዋወቀችበት ስራ ማሬ ማሬ የተሰኘ የድምፃዊ ስባለው ይታየው ሙዚቃ ሲሆን ከዚህ በኋላ የፊልም አዘጋጆችን ቀልብ በመሳብ በበርካታ የሀገራችን ፊልሞች ላይ ልትታወን ችላለች። ፍናን የመጀመሪያ የማስታወቂያ ስራዋን ስትሰራ የተከፈላት 480 ብር ብቻ ቢሆንም ዛሬ ግን በአንድ ማስታወቂያ በሚሊዮኖች የምትከፈል ተፈላጊ አርቲስት ሆናለች። በቅርቡ በትዳር ስትጣመርም በማህበራዊ ሚዲያ መነጋገሪያም ሆና ነበር። ፍናን ክራሻቸው የነበሩ አንዳንድ ወንዶችም በማግባቷ ክፉኛ አዝነው ሲስተዋሉ ነበር። ይህች ተወዳጅ አርቲስት በዚህ በተሻሻለው ቪዲዮ የአንደኝነቱን ቦታ ከሳያት በመረከብ ከላይ ተቀምጣለች። ውድ ቤተሰቦቻችን እናንተ ከሁለቱ ምርጫ የቱ ተመቻችሁ? ሳያት አንደኛ እንደሆነች መቀጠል ነበረባት ወይስ
ብዙዎች ድምጻቸውን የሰጧት ፍናን አንደኛ መሆኗ ተገቢ ነው ወይስ ሁለቱም ሳይሆኑ ሌላ አርቲስት መሆን ነበረባት? ሐሳባችሁን ጻፉልን እያልን ለዛሬ እዚህ ጋር እናበቃለን። በቀጣይ በተሻሉ ቪዲዮዎች ተመልሰን መምጣታችንን እንቀጥላለን። እስከዚያው በሰላም ቆዩ።